እሺ ይወዳይ ሰላም ናችሁ? ደህና ነን፣ እግዚአብሔር ይመስገን። ሁሉ ሰላም ነው? ሁሉ ሰላም፣ ጌታ ይባረክ። ጥሩ። ዛሬ ልናገር እንጂ እኔ ቆይቻለሁ እኮ በጣም ቆይቻለሁ። ልናገር። እሺ ለሮያል ቅድሚያ አንስተው ይወዳይ የሚያጣ ቆይቻለሁ። እሺ መናገር የምፈልገው መጀመሪያ ደረጃ ክብር የሚሰጣት ለምንድን ነው ምናምን ብላልከው ነገር የሉቃስ ወንጌል ላይ እመቤታችን ወደ ኤልሳቤጥ ስትሄድ ኤልሳቤጥ ምን አለች? የጌታዬ እናት እኔ ጋር ልትመጣ እንዴት ይቻላታል አለች። የዛን ጊዜ በእድሜ የምትበልጠው ኤልሳቤጥ ነች፣ ትልቋ ኤልሳቤጥ ነች። ግን እመቤቴ እንዴት ወደ እኔ ጋር ትመጣለች? የጌታዬ እናት አለች። ይሄ ክብሯን ይገልጻል። ሁለተኛ ደረጃ ደግሞ ጽንሱ ዮሐንስ በሆድ እያለ ዘለለ። ይሄ በጽንስ በሆድ እያለ ራሱ ምን ያክል ለእሷ ክብር እንደሰጠ የሚያሳይ ነው። እናንተ አንድ እዚያውን ያላችሁት እንደዚህ የምታወሩ ጴንጤዎች አንድ ኮንዶሚኒየም ቢሰጣችሁ መሬት ላይ ትገለባበጣላችሁ። ለአንድ ቀበሌ ሊቀመንበር የታወቀ ነው። እሺ እናውራውና ክብር ለሚሰጠው ክብር አትሰጡ። ክብር ለሚሰጠው ክብር አትሰጡ። አንድ ራል ስሜት ያቱ አሁን ስታወራ ሰማረ ማርያምን እንድናከብራት አሁን በዚህ ሰዓት ላይ የሚያዝ መጽሐፍ ቅዱስ ማስረጃ አስተ የአምላክ እናት መሆኗ ማስረጃ የአምላክ እናት መሆኗ ነው። ግን የአምላክ እናት ስለሆነች ቆይራላ ተደረገ የአምላክ እናት ስለሆነች ማርያም ምስጋና ሻማ ሌላም የምታበራው ነገር ካለ ስዕል ሰርተህ በስዕሏ ፊት እንድትወርቅ ነው ምን ያደረገ መጽሐፍ ቅዱስ ኤቪደንስ ነው። ሻማ ነገርኩ ወንድምነት። እኔ ግን ከዛ ፊት ለሮያል እምለዋለን። ሮያል እኮ ባለፈው ነግሮናል። እኔ በዚህ አስተምሮታችሁ ማርያምን እየነካችሁብኝ ባገኛችሁ በመኪና ሄድባችኋለሁ ያለው ነገር እንደ ቀላል ነገር መታየት የለም። ምንም በለው ምንም የተጻፈ አይደለም። የተለጠፈ ብታሳየው አያምንም። እግዚአብሔር ይስጥህ። ለምንድን ነው ቤተክርስቲያኒቱ አንድ ፊት ሁኑ። በቃ ሮያልና መሰሎቹን በእውቀት አበላሽታቸዋለች። በማርያም ጉዳይ ተበላሽተዋል። ጴንጤ ፈሪ እንደሆነ ያወቅኩት ትላንትና ነው። በውስጥ በኩል እየጻፉ ሮያል አስቀየምን አይደለ ምናምን ይቅርታ በቃ ሮያል አትናደድ ምናምን ብዙ ጴንጤዎች ልክ በመኪና መውጣባችሁ ብለስት እንዴት አይፈሩ? አንተ እኮ በትራክተር እኮ ልታርሰን እኮ ነው የቀረ። አይ እኔ በጣም ነው ማዝነው። እኔ መቤቴን በጣም ነው የምወዳት። በጣም ዳኒ በል መርፌውን ቀስ እያልኩ ጋው ምን መርፌ ምናምን አለ። ግን በነገራችን ላይ ግን አንድ ነገር ልንገራችሁ። እኔ አሁን መጽሐፍ ቅዱስ ማንበብ ጀምሬያለሁ። እድሜ ለአንተ ቴንኪው። በዚህ አመሰግናለሁ። አላመሰግንም እችላለሁ ተወሱ እና መጽሐፍ ቅዱስ አሁን ማንበብ ከጀመርኩ ወዲህ በጣም የተገለጸልኝ ኦርቶዶክስ እምነት ምን ያክል ንጽሕት እምነት እንደሆነች እስከዛሬ አለማንበቤ እንዴት እንደቆጨኝ በእውነት ነው። ጥሩ ንጹህ የሆነ አሁን በጣም አሪፍ የሆነችበትን ቦታ ታሳይናለህ። ከዚህ እንጀምርና በቃ እስቲ አሁን ችግር የለም። እስቲ አሁን በደንብ እንድንረዳ ማለት ነው። በደንብ እንድንረዳ ካነበብከው ውስጥ ማለት ነው። ለምሳሌ አሁን ማርያም በጣም በደስታ ነው የምንቀበል፣ ችግር የለም። አሁን በሰማይ ማርያም በሰማይ ቁጭ ብላ ምስጋናህን፣ ያንተን ጸሎትህን፣ ያንተን ዝማሬህን እንደምትቀበል ማስረጃ አስጠን። እሺ ጻድቃንና ሰማዕታትን ስልጣን አልሰጣቸውም ፈጣሪ? የጠየቅኩ ጥያቄ ምን ነበር ያለ እኮ ማርያም ጸሎት እንደምትሰማ አልክኝ። ያንተን ጸሎት ያንተን ምስጋና ለእሷ የምታደርገውን ለእሱ ያለን እሱ እንደምትቀበል ማስረጃ አስጠኝ። በሰማይ ሆና ነገርኩህ። አሁን ለምሳሌ እንትን መልአኩ ቅዱስ ገብርኤል መቶ ዘካርያስን ሲነግረው ስላላመነ ዘካርያስን ዱዳ ትሆናለህ አለው። እኔ አሁን ስለአንተ የጠየቁ ስለአንተ እንደዚህ አሁን በሰማይ ሆና እንደምታደርግ ማስረጃ አስጠኝ። ችግር ልቀበል። አዎ አንደኛ የቅድም የተጠቀሰው አለ የጻድቃን ህብረት የሚባለው ውስጥ አለ አንድ በዛ። ሁለተኛ ደረጃ ደግሞ አልፈልግም ኤርሚያስ ከሆኑ ዘጋል ፋይ ያለ ጥቅስ ያለ ጥቅስ ኦልራይት ያለ ጥቅስ ገለማመጥ አልኩህ እኮ ነው የመቸኝ። ያለ ጥቅስ ያለ ጥቅስ ችግር የለም። ያለ ጥቅስ በኋላ ስለ ማርያም ጉዳይ ሌሎች ጋር አውሩ፣ እኔ ጋር አታውሩ። አላወራም። እንደውም መግባቴም ስህተት ኤርሚያስ በደንብ አውቋል ስለኔ። ይሻላል። ምክንያቱም አላወራም፣ የማልቀይረው የማልለውጠው
በቃ አይምሮዬ ላይ ቁጭ ያለ ነገር ስለሆነ እኔ በቃ ምንም ነገር እሱ ነው የሚሻለው የሚሻለው ሳይሆን እንደዚህ እናድርግልህ። በቃ እንደዚህ እናድርግልህ። ሮያልዬ እዚህ ቤት ስትመጣ ገብተህ ተቀምጠህ እዚህ መስማት የምትፈልግ ከሆነ አንድ ቦታ ተውልሃለሁ። ኦኬ መቀመጫችሁ ላይ ቁስል ያለው ይመስል ኦርቶዶክሳውያን የምትበሳጩት ሮያል እኮ እውነቱን ነው። በታንክ ነው በመኪና የሚሄድባችሁ እኮ ብሎ ያለው እኮ እውነቱን እኮ ነው። እንደ እንትን ገጀራ ቢያገኝ ሁሉ በገጀራ አንገትህ ሊል ይችላል። የኔ ነገር በጣም ነው የሚከብዳችሁ፣ ግን ምንም ችግር የለም ኢትዮጵያኖች። አይ ከተቀባይ ከሰማችሁት እኮ ውሸት እኮ የተነሳ ነው ሮያል። እኔ እኮ ተረድቻለሁ። እኔ እኮ እውነቱን ነው የምነግርህ። ይቅርታ እስካሁን እየሰማሁ ደግሞ ይቅርታ። አንድ ነገር መናገር እፈልጋለሁ እኔና አንድ ጊዜ ይቅርታ ብራዘር። ቆይ ቡራ እንዴ ላውራ እያለ ነው ሮያል። ታወራለህ ሰላም። እሺ ቡራ። እሺ አሁን እኛ የገባንን ያወቅነው ማለት የሰማነውን የተማርነውን ነገርንና እስኪ ውሸቱን ደግሞ ንገሩን እስኪ። ውሸት ነው ስለማርያም የሰማችሁት ነገር ውሸት ነው የምትለው ነገር ንገሩን። ስትነግረኝ ግን እያንዳንዷን ነገር በማስረጃ ውሸቱ አንደኛ ማርያም ሁሉን ነገር እንደምትሰጣችሁ አድርጋችሁ የምትሰብኩት ነገር ምክንያቱም ለምሳሌ ጤንነት፣ ልጅ፣ እውቀት፣ ማስተዋል፣ እድሜ ምናምን ነገር እንደምትሰጣችሁ አድርጎ የተነገረው ነገር ውሸት ነው። አድምጠኝ በማስረጃ እንደዚህ የተማርንበት እንደዚህ ብለሽ ሲያስተምር የነበረውን እስኪ እየተሰማ ነው ወይስ ምንድን ነው? ማስረጃ እኮ ነው እየሰጠሁ ያለው። ማርያም ልጅ ትሰጣለች ብላችሁ ታስተምራላችሁ አይደል? እስኪ እነዚህ አስተማሩን ንገረኝ ነው። ትሰጣለች ማርያም ከራሷ ማርያም ልጅ ትሰጣለች ብላችሁ ታስተምራላችሁ አታስተምሩ? ማርያም ከኪሷ ልጅ አውጥታ ሰጠች። ከኪሷ የሚሆኑ ከጥብቋ ፈታ ወይ ከመቀነቷም ግን ልጅ ትሰጣለች ብላችሁ ታስተምራላችሁ? ክርስቶስ የሌለበት ማርያም አንተ እንደዛ አድርገህ ስለምትገልጽ ማለት ነው። ወዳጄ ማርያም ልጅ ትሰጣለች ብላችሁ በአፋችሁ ብቻ አይደለም የምታወሩት፣ ታምረ ማርያም ላይ ጽፋችሁታል። ያውም ደግሞ ልጅን ስትሰጥ ለሰዎች መጽሐፍ ቅዱስ 4 ነው 5 ማርያም አሉ። ምንድን ነው ጥያቄ ምን 4 5 የት ታውቃቸዋለህ? አሁን ጥራ ብትባልም አጠራም ዱራ በቃ እንትናችሁ ጋግርታችሁ ተነሳ ማለት ነው። ለእኔ 5 6 ማርያም አትነግረኝም። 8 ማርያም አለ መጽሐፍ ቅዱስ ላይ። እያወራን ያለው ስለ ጌታ እናት ስለ ኢየሱስ ክርስቶስ እናት ነው። ኦኬ ስለ ጌታ እናት ነው እያወራን ያለ ነው። 5 6 አትበል። ስማቸውንም ጥራ ብለህ ብትል አልጠራም። እኔ ግን 8ቱንም ማርያሞች እጠራለሁ። ማርያም በራሷ ልጅ ሰጠች ማለት ጥያቄ ጠይቀህ ለምንድን ነው የማታስወራው? ለምን ነው ጥያቄ ጠይቀህ የማታስወራው? ላልጠራልህ እችላለሁ፣ ግን ማን እንደሆኑ ግን አውቃለሁ። ቁጥሩ ምናምን ላልነገርሽ። እሺ ኔትወርኩ አይሰማም ማለት ነው። ለዚህ ነው ወንድምነት ቀይ ስለበራበት አይሰማም። ዘግይቶ ነው የሚደርሰው። አዎ ለዛ ነው ተረዳሁት። ቀይ በርቶበታል እና ምንም አትሉት ነገር አለ። ማርያም ሰማይና ምድርን ፈጠረች እኮ ብላችሁ የምታስተምሩት ቤተክርስቲያን ላይ ማርያም ልጅ ትሰጣለች እኮ ብላችሁ ታምናላችሁ በኦርቶዶክስ ቤተክርስቲያን። ይህንን በመጽሐፋችሁ ሁሉ ጭምር ሳይቀር ስሙን እንኳን ልጅ ስትሰጥ ስሙን አብዱል መሲህ ብላችሁ ጥሩት ብላ ትላለች። ችግር የለም በለጠ አብዱል መሲህ ነው። አብዱል ጀባዝ እና አብዱል መሲህ ትሰጣለች። ታምረ ማርያም ላይ ሰማኝ። አንተ በነገራችን ላይ ችግር ምንድን ነው? ማን ነበር ስሙ? ኤርሚያስ ስሙ ጠፋኝ። ማን ነበር? ስለ አብዱል ጀባዝ እና ስለ አብዱል መሲህ ስለ አብዱል ጀባዝ አይደለም። ኧረ ስሙ ማን ነበር? የአንተ ፍሬንድ ማን ነው? ፍሬንድ ማን ነው? ቃጨሮ ነው ቦጭሬ? እሺ ተው ችግር የለም። እሺ በነገራችን ላይ ግን ምን አላችሁ መሰለኝ፣ እኔ አሁን የምናገረው ነገር አትረበሹ ኢትዮጵያኖች፣ የማርያም ጠላቶች። በቃ ባጭሩ ማርያምን እኛ እንወዳታለን። እኔ ደግሞ ገገማ አፍቃሪዋ ነኝ። ምንም በቃ ምንም ብታገላበጠኝ ብትለኝ ምንም አይመስለኝ። ስለዚህ አሁን ምንድን ነው ብለው እዚህ የገባችሁ ኦርቶዶክሶች ወንድሞቼ ምንም አትጨቃጨቁ። በቃ እኛ ማርያምን የምንወዳትን ነገር እነሱ አያውቁት። ስለዚህ ስለማይችሉ ስለማያውቁት አሁን ምንድን ነው ማድረግ ያለብን እኛ አንተ ገገማ አፍቃሪ ነህ፣ ህዝቡ ሁሉ ገገማ አፍቃሪ ነው ማለት ያለ እውቀት የምታፈቅሩ በድርቅና ያለ እውቀት ገገማ አፍቃሪ ማለት መሰለህ ምንም የማይሰማ በቃ አይሰማ። አንዳንድ ፎንቃ ያዘው ሰው ወጣቱን አማጣ እኮ ታዲያ ጉድ ፎንቃ ነው። ይሄን ፎንቃ ታዲያ መበጠስ የለብኝም እንዴ? ለዚህ አይደል የተጠራው? በጥስ እኔ ብልህ ኤርሚያስ ቀጥል። ገዲል እነ ቃጨሮ እነ ቦጨሮ ምናምን ጠገሮ ቦጨሮ የእናንተ ነው የእኔ አይደለም። የእናንተ አባት ነው እኮ ማነው ስሙ? ጠገሮ ነው ያልከው አንድ ሰው ማን ነበር? ጠገሮ ምናምን በላት በል ለመሰል ደግሞ አንድ ነገር ልንገርህ፣ እግዚአብሔር ምስክር ነው። ስማ ኦርቶዶክሳውያንን መናገር እፈልጋለሁ። እኔ እውቀት የለኝም በዚህ ጉዳይ፣ ግን ኦርቶዶክሳውያን
መናገር የምፈልገው ኦርቶዶክሳውያንን መናገር የምፈልገው አንተ እኮ ተረት ተጠግረህ ጠገሮ ትላለህ። እሱ እኮ አስጠግሮሃል ተረት። ማን ነው ጠገሮ? ቃጫው የናይጄሪያ ስም እየጠራዘ እኛ አንሸወድ። ምን መሰለህ እኔ ኦርቶዶክሳውያን እሱ እየጠራ ጨገሮ ምናምን ጠገሮ አንድ የሚገርሙ ስም ማን ነው አስወረደው? አታስወርደው ሳልካች ቴዳኒ ነኝ አለ። እሺ ወንድምነት ይሮያል። ኦኬ እሺ። ይሄ ጠገሮ የሚባል ሰውዬ ባለፈው አንብቤ ውስጡ ገብቷልን፣ ግን የእውነት ከፍቶታል። ሮያል የማርያም ጉዳይ ሲነሳ ብዙዎቹ ናቸው ይከፋቸው። ይህን ርዕስ መቀየር አልኩኝ፣ መቀጠል አለብን፣ መቋረጥ የለበትም ወንድምነት። ያልወጣው ነገር ውስጣቸው ይሄ ነው። እኛን የማርያም ጠላት ሲሉ ነው የከረሙት። አሁን ግን ጠላት ማን እንደሆኑ ተጠይቁ ተብለን እንጠያቅ ተባብለን ስንባል ነው የተጫጫሁት። ከቡራ ጋር አውራ ወንድምነት። ቴንኪው። እሺ ተሻገር። ሰላም ተሻገር፣ ተሻገር ወዳጅ። ወፏ እያወራች ነው ከአንተ ይልቅ። እሺ ቴንኪው። እሺ ዮዳይ ዮዳይ። እሺ ሌላ ኦርቶዶክስ አለ? ሌላ እኔ ግን እንደው ዳንዬ ዛሬ ምን አንድ ነገር ልለምን በጌታ እንደው በጌታ ልለምናችሁ። ሮያልን ስለኔ ስትሉ ታገሱ። ሮያል ሲገባ ኤርሚያስ መጣ እያላችሁ በሉ። ግዴላችሁም ወንድሞች እናቶች፣ በጌታ ልለምናችሁ። ሮያል ሲመጣ ኤርሚያስ ነው የመጣው ብላችሁ የሚሳደበውን ስድብ ሁሉ ወደ እኔ አድርጉት። በእኔ ስም ይያዝ። በቃ ሮያልን እንታገሰው። በጌታ ወንድምነት እንዳትወጣ ፕሊዝ። እኔ አይደለም አሁን ያስገባሁትን፣ ግን ፕሊዝ ሮያልን እንታገሰው ፕሊዝ። የሆነ አደባባይ ላይ የምጠይቃችሁ በቃ ይህ ልጅ እኮ ከዓመት በላይ እኮ ሰድቦኛል። እኔ እንደ እኔ ጥንብርኩሱን አውጥቶ የተሳደበ እኮ የለም። ሶሪም ደግሞ እኮ አለ እና በቃ ፕሊዝ የሚጠይቀውን ይጠይቅ። ጊዜያችንን ዌስት እንዲያደርግ አንፈልግም። የሚጠይቀውን ያህል ግን ይጠይቅ። መናገር ያለበትን ያህል ግን ይናገር እና ፕሊዝ በጌታ ዝም ብዬ አይደለም ብዬ የምላችሁ። እሺ ጭራሽ ደግሞ አሁን እሱ ብዙ ነገር ላይ ነው ያለው። ግን ኤርሚያስ መጣ ብላችሁ በሉ፣ ሮያል ሲመጣ ተውት ብላቸው ጭራሽ እኔን ከኦርቶዶክስ ሰዎች ጋር ልታነካካኝ ነው የምትፈልገው? አይ በእኔ ምትክ እኔ እንደመጣሁ አድርገው ይተዉ እያልኩ ነው እንጂ አንተ ጴንጤና አላልኩም። አሁን የምትፍጨረጨር የምትላላጥ ኦርቶዶክስ ነህ፣ ነገር ግን የወንጌል አገልጋይ ነህ አንተ። ብዙ ጊዜ ትፎክራለህ። እኔ ግን በነገራችን ላይ ለምንድን ነው ኤርሚያስ ቤት የምትመጣው ብላችሁ ጠይቁኝ እስኪ አንድ ቀን እንኳን። ለምን እንደመጣ ታውቃላችሁ? ኤርሚያስ አፕሪሺየት አደርጋለሁ ለምን በለኝ። በጣም ብዙ ገድሎች ትጠቅሳለህ፣ ትገልጣለህ፣ የእኛ ኦርቶዶክሳውያን የማንገልጣቸው። ስለዚህ እነዛን ገድሎች ስትገልጣቸው እኛ በዘመኑ ያለን ወጣት እንኳን አይደለሁም እኔ ግን ጎልማሳ ነኝ፣ ግን በዘመኑ ያለን ሰዎች ስለማናቃቸው እነዛን ነገሮች ማወቅ እፈልጋለሁ። ስለዚህ እነዛን ነገሮች ኦርቶዶክሳውያን መልስ እንዲሰጡኝ እፈልጋለሁ። ይህ እሱ አንተ የምትቀልድባቸውን ቅድም ጨገሮ ምልህ እንደዛ የምትቀልድባቸው ነገሮች ለምንድን ነው መልስ ማይሰጡት ብዬ እቆጫለሁ። ስለዚህ ገብቼ ዲፌንድ ማድረግ እፈልጋለሁ። እውቀት ባይኖረኝም ግን ገብቼ አንተ የምትላቸው አሁን ለምሳሌ ልንገርህ፣ እፎይ ጋራ ይገባሉ ሙስሊሞች፣ ውሃቢያም ይሁን ሌሎቹ ይገባሉ። ሲገቡ አንብብ ሲላቸው አያነቡም። አንብብ ይላቸዋል፣ አያነቡም። አንብብ ሲላቸው አያነቡም። ለምን? በቃ እኛም እንደዛ ከሆነ እኛን እያፈርንበት ነው ማለት ነው። የምናፍርበት ከሆነ ደግሞ አንገልገልበት። በቃ ይሄ የኔ ራይት ነው በቃ። ስለዚህ እንደውም እዛ እኮ ገብተው አንብቡ ሲላቸው አያነቡም እስላሞቹ። እኔ ጋ ግን እኮ ገብተው እንኳን አንብቡ ለማለት ሊገቡም አልቻሉም። ሮያል ለምን ይመስልሃል? በቃ እኔ ደግሞ የራሴን ሰዎች ነው መወቅሰው። አሁን የሚሰሙኝም ከሆኑ ኦርቶዶክሳውያን ካሉ ገብታችሁ ዲፌንድ አድርግ። እዚህ ጋር ወይ ኦርቶዶክስ እንደዚህ እኮ ነው የምታምነው፣ አቤት እምነቷ። ግን ለምን ይመስላል እስከዛሬ ድረስ ያልገቡበት?
ገብቼ ጠይቄያቸዋለሁ። እስከዛሬ ድረስ ያልገቡት ለምን ይመስላል? አንተ አሁን ከገባ እንኳን ብዙ ወራቶች ሆነሃል። ለምን ይመስላል ገብተው የማይመልሱት? አሁን ያሉኝ ነዋ የምነግርህ። ለምን አትገቡም ብያቸው ዩቲዩብ ላይ የገድል ምናምኖች አሉ። ዩቲዩብ ላይ እኮ መልሶ አለ እከሌ እከሌ ይጽፉታል አሉ። እኔ ግን መልስ ሰጧቸው። እዛ ላይ የተጻፈውን እኛ ማየት አንችልም። እሱ ይሄ ነው ብሎ ሲል ከስር ደግሞ ኮመንት የሚጽፉ አሉ። ጴንጤዎች አቤት አቤት ኦርቶዶክስ ይህን የምታመልከው እንደዚህ ምናምን እያሉ ይላሉ። ለምን ይህ ሰውዬ ሌሎች ሰዎችንም እያሳተ ነው ያልኳቸው። ስለዚህ እናንተ ለምንድን ነው ይህ ነገር ዲፌንድ ማታረጉት? ገብታችሁ ስላቸው ምን መለሱለት አለ። አይመጥነንም እኛ እዛ ቤት ገብተን ከእሱ ጋር መነጋገር አይመጥነንም ነው ያሉኝ። አንተ ስለሚመጥንህ ነው የምትገባው ሮያልዬ። ይሄ አሁን አጥጋቢ መልስ ነው የሰጡህ? አይደለም። እኔማ መልሳቸው ተዋጠልህ? ኖ ስላልተዋጠልኝ እኮ ነው። ለምሳሌ አንተ ጋር ያሉት ነገሮች ጽፌ የምጠይቃቸው እንዴ አትመጠነንም ብሎ ነገር አለ እንዴ? የተጻፈ ነገር እያነበብክ የተጻፈውን እያወጣ እያነበብክ በቃ። ስለዚህ እኔ ደግሞ አንተ ጋር ገብቼ እነዛ ነገሮች ማወቅ እፈልጋለሁ። በተፈጥሮ ደግሞ ማንበብ እወዳለሁ። እኔ በልጅነት ጀምሮ ነው ከ8 ዓመት ጀምሮ ነው መጽሐፍ ማንበብ የጀመርኩት። ስለዚህ ማንበብ ማወቅ እፈልጋለሁ። ይህ ሰውዬ እንደዚህ የሚሳለቅብን ለምንድን ነው ብዬ ደግሞ ውስጤ ይቆጨኛል እንደ ኦርቶዶክስ ገባ። ስለዚህ እነዛ ነገሮች ደግሞ ኦርቶዶክሳውያን ገብተው ደግሞ እንዲያስረዱ እፈልጋለሁ። ማንም ይሳለቅባችሁ? አንተ ትሳለቃለህ አይደል? በእኛ ገድል ምናምን በተጻፈው ማለት ነው። ባለፈው አንድ ፊደል ምናምን እንትን ብለህ የሆነ ፊደል ምናምን ብለህ እንደዚህ አንድ ሰው እንደዚህ እንትና እንደዚህ ሰይጣኑ እንደዚህ አድርገው ምናምን ትላለህ። ያ ነገር ስትል ደግሞ እኔ ይሰማኛል። ስለሚሰማኝ እውቀት ያለው ሰው ደግሞ ገብቶ ይሄ ቢሆን ይሄ ነው። እዚህ የምትሰሙ ሰዎች ይኸውላችሁ እሱ እንደዚህ የሚላችሁ ውሸት ነው እንዲህ ልፈልጋለሁ። ኦርቶዶክሳውያን እዚህ የምትሰሙ ካላችሁ ግን ያለ የለም አለማለታቸው ያናድደኛል። ስለዚህ ያለ ግን የለም ያለ የሌለው ለምንድን ነው? እዚህ የማነበው ነገር በሙሉ በመረጃ እንደሆነ አንተ ምስክር አይደል? እኔ ግን በነገራችን ላይ አሁንም ቢሆን ቅር አይለኝም ስለ ገድሎቹ ምናምን ቅር አይለኝም። ምክንያቱም እኔ ባይብል ነው እያነበብኩ ያለሁት። ባይብል በማንበቤ ደስተኛ መሆነው ገድሎቹን ባነብም ባላነብም ምንም አይመስለኝም። ግን አንተ በኦርቶዶክስ አንተ እያወጣህ እንደዚህ ነው እንትና ቀጨሮ ገንጠሮ ምናምን እያልክ ስትል እኛ ለምን እምነታችን ነው ዲፌንድ ማድረግ አለባቸው? ገብተው ኦርቶዶክሳውያን የምትሰሙ ከሆነ ግቡና ተነጋገሩ። እኔ ገብቼ እውቀት ባይኖረኝም እኮ ተሳድቤ ሁሉ እወርዳለሁ። ወይ የታምረ ማርያም እናንተ የምታምኗት ማርያም ከሴቶችና ከወንዶች ማንን ትወዳለች? አብልጣ በሰላም ብንነጋገር ይሻላል። ማርያም የሚባል ካመጣ ሰይጣን ይመጣል። ብዙ ችግር ውስጥ ለምን ሰይጣኖች ለምን አይመጡም? አሁን እየጠየኩ ያለሁት አትፈልግም። እኔ ልነግርህ የምፈልገው ከሴቶችና ከወንዶች ማንን ትወዳለች ነው ያልኩህ። ከምንም በላይ አሁንም እውቀት ያላቸው ሰዎች ገብተው እንዲነጋገሩ በመድኃኒዓለም ማርያም የእናንተ ማርያም አሁን የምትወዳት ማርያም አዳምጠኝ። በማርያም ጉዳይ ጥያቄ እኮ ነው እየጠየኩ ያለሁት። አሁን አንተ ወንድ ነህ። ከአንተ ከወንዱ ከአንተና ከሴቶች ማንን ትወዳለች? ከምኑ ማርያም ለማንም ታድላ ምን ትበል? እኔ አሁን ይህን መመለስ አልችልም። ማንን ትወዳለች ማለት እንዴት ነው? አሁን ጌታ ኢየሱስ ክርስቶስ እኔ ብጠይቀኝ ከሴቶችና ከወንዶች ማንን ይወዳል ብለህ ብትል ጌታ ኢየሱስ ፍጥረቱን ሁሉ ነው የሚወደው። ሰውን ወንድ ሴት ሳይል ይወዳል። ማርያም ማንን ትወዳለች ከሴቶችና ከወንዶች? ይህን ነገር አላውቅም። የሚያውቁ ሰዎች ይህን እኮ ነው ያልኩህ። አሁን ቅድም የምታውቁ ሰዎች ሲመስል ግን ምን ይመስልሃል? አሁን አንተ እየተሳለክ ነው አይደለ? በእኛ ማርያምን እየተቸ ምናምን። እኔ እኮ ምንም ነገር አላልኩም። ሮ ያለ ለምንድን የኔ ነገር እንትን ኔጌቲቭ የምታየው? እሺ እኔን አዳምጠኝ። እሺ ቅድም እነዚህ እንዳታወርዱት ምናምን የምትለው እኔ ደግሞ በእምነቴ ደግሞ እንድትናገረኝ አልፈልግም። እኔ የምናገረው በእውቀቴ ልክ ነግሬሃለሁ። ስለዚህ እኔ ማርያምን ስለምወዳት ማርያም ስትናገር ይከብደኛል። በማርያም በኩል ምን ቢመጣ ባለፈው እንዳልኩ መኪና መግጨት ምናምን እንዳልከው ከዛም በላይ ሊሆን ይችላል። ግን ምን መሰለህ እውቀት ያላቸው ሰዎች አሁን ይግቡና ሌላም ቀን ይግቡና ማንም አይገባም። አንተ አፋፋቸውን ሳትላቸው እስቲ ተጠየቁ። እኛ ታችሁነን እናዳምጥ። ይህን ጥያቄ መልስልኝና አንተ ታችሁን ታዳምጣለህ። ማርያም የኦርቶዶክሷ ከሴቶችና ከወንዶች ማንን ነው የምትወደው? አብልጣ እንደዚህ አይነት ጥያቄ እኮ ነው የሚከብደው። አሁን እኮ አንተ እንደዚህ ሞክ የምታደርገንን ጥያቄዎች ገብተው እውቀት ያላቸው ሰዎች ይመልሱት። እኔ መልሱን ለመልሰው የሚመልሰው ስለሌለ እውነቱ ልንገርህ፣ የኦርቶዶክስ ማርያም የእናንተ ማርያም ማለት ነው። ድምፅ ከፍተሃል። አይ ቲንክ ስልክ መሰለኝ። ይህን መስማት አለበት። ይህን ሳይሰማማ ሮያል አይወርድም። ይህን መስማት አለበት። ይህን ሳላሰማው እንቅልፍ አልተኛም።
ወይኔ ወንድሜ ውረድ አሉት እና ወረደ እና ሮያል ይህንማ መስማት አለብህ። ይህን ሳትሰማ አትወርድም። ሮያል ይህንኑ ገዝቶ ላይ ሆነ ነው የምነግርህ። ኢንቫይት አድርጌሃለሁ። እሺ ለዚህ እኮ ነው የምንለው ኦርቶዶክሳውያን አሁን ርዕስ እንኳን ባደረግኑ ርዕስ ፊት ለፊታችን ቆማችሁ ከስድብና ከእርግማን ውጪ በእውቀት ሞግታችሁ ልትረቱ አትችሉ። በእውቀት ሞግታችሁ እኛ የማርያም ጠላቶች መሆናችንን በነጥብ አስቀምጣችሁ በህዝብ ፊት ዓለም እየሰማ በመረጃ ላይ በተደገፈ በእውነት የማርያም ጠላትነታችን ካለ ልታሳዩ አትችሉም። ለምን? እናቶቻችሁ ቡና እየቀቀሉ ሲያወሩ የሰሙትን የቡና ወሬ ይዛችሁ ነው ማርያም ተጣሏታላችሁ ብላችሁ የምትሉት። እኛ የጌታችን የኢየሱስ ክርስቶስን እናት ቅድስት ድንግል ማርያምን የምንጠላበት አንዳችን ምክንያት የለም። አንዳችን። ልብ በሉ። የልጇ ወንጌል የጌታችን የኢየሱስ ክርስቶስ ወንጌል ጠላቶቻችሁን ውደዱ የሚል የልጇን ወንጌል አምነን ልጇን አምነን ኢየሱስ ክርስቶስን አምነን እሱን ተከተለን እሱን ተቀብለን በእሱ ትምህርት እንኖራለን ብለን ህይወታችን የሰጠን ዘመናችን የሰጠን ጌታን እየተከተል ጠላቶቻችሁን ውደዱ ብሎ የሚል ወንጌል ይዘን የእሱን እናት የሆነችውን የጌታን እናት የነበረችበት ዘመንና እኛ የነበርንበት ዘመን የ2000 ዓመት ርቀት አለ። የ20 ትውልድ ዘመን ርቀት አለ። በዚህን ያህል የዘመን ርቀት ላይ ያለችውን በመልክ ማናቃትን፣ በቁመቷ ማናቃትን፣ በጠባያዋ ማናቃትን ማርያም በመጽሐፍ ቅዱስ ላይ ግን የተጻፈችውን የጌታችን እናት ማርያምን በምን ምክንያት ልንጠላት እንችላለን ብለን ስንል ናቲንግ የኦርቶዶክስ አርቲ ቡርቲ ቡቱቱ ድሪቶ የሆነ የቡና ወሬ ብቻ ነው። የቡና ወሬ ጴንጤ ማርያምን ይጠላል ብላችሁ እነኚህ መጽሐፍ ቅዱስ ማንበብ ለማይችሉ ለእናቶቻችን ዝም ብለው በደመ ነፍስ ቤተክርስቲያን ሄደው ጠጅ ሳር ጆሯቸው ላይ አድርገው አርቲ ቀሚሳቸው ስር ብብታቸው ስር ደብቀው መጥተው ጉዝጓዝ እናቴ አባቴ ከራማን ብለው ፈንድሻ እየረጨ ቡና ለሚጠጡ ኢትዮጵያውያን እናቶች በቃ የእመቤታችን የማርያም ጠላቶች ናቸው አሉ። እናንተም ከነሱ የተሻለ እውቀት የላችሁ። አንዳንዶቻችሁ ኮሌጅ በጥሳችኋል እንጂ መጽሐፍ ቅዱስን ቁጭ ብላችሁ እንኳን አንብባችሁ አታውቁ። በእውነት ደግሞ አታውቁ። የመጽሐፍ ቅዱስ እውቀት ባዶ ናችሁ ስላላነበባችሁ ማለት ነው። ከዚህ የተነሳ የማርያም ጠላቶች ናችሁ ትሉናላችሁ። እኛ ግን አይደለንም። የጌታችን እናት ምን አደረገችን ብለን እንጠላታለን? ምን ምክንያት አለንና? ማርያም ውይ ስታስጠላ ብለን እንዴት እንላታለን? አንልም። የጌታ እናት አንተን እንኳን አላልኩ። በእግዚአብሔር መልክና አምሳል የተፈጠር ክርስቶስ የሞተልህ ሰው መሆንን ስለማምን፣ በስላሴ አርአያ የተፈጠርክ ሰው መሆንን ስለማምን፣ በእግዚአብሔር መልክ የተፈጠርክ ሰው መሆንን ስለማምን አንተን እንኳን ስታስጠላ አስቀያሚ እንኳን ተብሎ አይባልም። ሰው እንደዚህ እንኳን አንልም። የጌታችን እናትማ ለምን እና አይታችሁ ከሆነ ግን ሮያል ያለው አይነት ነው የሁሉም ሰው። ባለፈው ስለ የቀደደችዋን እህት አንዱ ሲናገር የሰማሁት ከጳጳሱ ሮያል አንድ ሰው ይመስላል ወንድምነት። እሱን የመሰሉ ብዙ ሰዎች የሉ ብላ እንዴ? ታዲያ እሱን እኮ ነው ወንድምነት እየምለው። ያ ሂድበት ወንድምነት፣ ቀጥል። አይ ቀጥል ወንድምነት፣ እንዲሁ ለማሳየት ያክል ልክ ነው። በዚህ አሁን ልክ እንደ ሮያል አይነት በሚሊዮን የሚቆጠሩ የሚበዛ ኦርቶዶክሳዊ እንደዚህ ነው። ማርያምን ወዳታለሁ ብሎ ይላል። በምን እንደምትወዳት ብለህ ስትለው ከነ ቢሉ ጭምር አላቸው። አንድ መምህራኑ ሲናገሩ የሰማሁት አንዱ ምን አለው? መምህሩ መጥቶ ማርያምን ትወዳታለህ ብሎ አለው። ወድጄ ነው የማልወዳት አለው። ለምን ብለው ቢሉ ከግንድ ጋር የሚያጋጭ ልጅ ስላላት። መምህራኖች ናቸው እኮ እንደዚህ ብለው የሚሉት። ከግንድ ጋር የሚያጋጭ ልጅ ስላላት ነው መወዳት። ብራዘር ኢየሱስ ክርስቶስ ከግንድ ጋር ብቻ አይደለም የሚያጋጭህ። ከፈለገ ካጋጨን ሁላችንም እናጋጭ ብሎ ቢል ካለመኖር ወደ መኖር ነው አይደል ያመጣን። ከመኖር ወደ አለመኖር ሊያጠፋን ይችላል። አንተ ከግንድ ጋር ማጋጨት የ42 ቀበሌ ልጆችም ያጋጩሃል እኮ። ከቆመ የስልክ እንጨት ጋር አጋጫለሁ ምናምን ነገር ብሎ ይሄዳል፣ ወይ በቴስታ ያጋጫል። ማርያምን የምንወዳት ከግንድ ጋር የሚያጋጭ ልጅ ስላላት አይደለም። ማርያምን የምንወዳት ክርስቶስ ስለወደዳት ነው። የጌታ እናቱ ስለሆነች ነው። ሰው ስለሆነች ነው የምንወደው። እና የአብዛኛው ሕዝብ እውቀት እዚህ ላይ ነው የተመሰረተው።
ስለዚህ ማርያም በኦርቶዶክስ ያለችዋ ማርያም ከወንድና ከሴት ይልቅ ማንን ትወዳለች ብለን ነበር የጠየቅነው። አይ ቲንክ ጥያቄው ቀጥሎ የሚያመጣበትን ጣጣ ስለገባው ያውሮ ያልወጣ በሌላ ጊዜ እሱ ባለበት ላይ የምናገረው እሱ ባለበት ከመረጃ ጋር ጭምር እናገራለሁ። ወንዶችን ግን በጣም እንደምትጠላ ፍንጭ ነገር ሰጣለሁ። ራሱ ሮያልን ትጠላዋለች። ግን ወጣ ግን እሱ ወጣ። ከመጥላቷ የተነሳ የወንዶች የታችኛው ነገራቸውን ቁረጡ ብላ ትላለች። የተጻፈ ሮያል አስታውሱኝ። ሮያል ሲገባ ይህን ጉዳይ ይህንን ረስ አስታውሱኝ። ወንዶችን ከመጥላቷ የተነሳ የወንዶች ከነቃጭላቸው ጎምዳችሁ ጣሉ ብላ ቆርጣ አስቆርጣ ጥለዋለች። ስለዚህ ባዶ ሽንት መስኛ አድርጋ ተሰዳለች ማለት ነው። እዛ እኔ ጋ ስትመጣ ማህረን ነው ይሳለ ነብይ የተጻፈ ወገኖቼ፣ እችና የጌታ እናት ታዲያ ተወዳታላችሁ ብለ ወንዶችን የምትጠራ የኦርቶዶክስ ማርያም አልወዳትም። የጌታዬ እናትን ግን ቅድስት ድንግል ማርያም ግን እንወዳታለን። ለዩልን። በጌታ እናት ማርያም ስራ አትደበቁ። ኦርቶዶክስ አይመታችሁ። የእናንተ ማርያም መጽሐፍ ያው እዚህ እስር ያለ ያው እኔ ችግር የለብኝም እኮ ብራዘር። ወይ ይታያል ወንድም ማለት ይታያቸዋል። ይሄ ታምረ ማርያም መጽሐፍ ነው የተደባደበ። አዎ ዘመንን ሁሉ አንብበህ ማጨርሰው ምን እንደሚያክል ይልኝ ወንድም ማለት አያው። እኔ ካሜራውን ብቻ ከፍቼ እንደዚህ ገልጬ ማሳየት ነው። የወንዶችን ቁረጡ ብላ በመስከረም ጊዜ ምንድነው ተዘልዝሎ እንደሚሰቀል ቋንጣ አስመስላ የምታስቆርጥ የምታስመደምድ እሷ ናት። ነፍሴ እስኪጠፋ ድረስ ወዳታለሁ ብላ ያለች ብታገኝህ ቀንጥሳችሁ ጣዱለት ነው ብላ የምትለው ማለት ነው። ጨርሻለሁ። ዳንዬ ወደ ጥልቁ ላይ ሂድ። እኔ እዚህ ጋር በቃለሁ። ጥጌ ልጄ ያለው ድንጋይ ውርዋሮ እንዳይጀምር ዳር ልጄ ይሰማለሁ ማለት ነው። ቀጥል። አንተ በመኪናም አይደርስብህም፣ ሩቅ ሀገር ነው ያለው። ታዲያ እሺ ዮዳይ ረኔ እንዴት ናቸው? ቅድም ስራ እየሰራው ስለነበረ ነው ይቅርታ። ስንጠራ እየሰማ አልነበረም። ደጋግመን ጠራን፣ ለዛ ነው የወረድከው። ይቅርታ በጣም ችግር የለም። እሺ ማርያምን ኦርቶዶክሶች ይወዷታል? በጣም ይወዷታል፣ እንወዳታለን። ዳኒ ከጴንጤ በበለጠ ያው ፍቅር መለኪያ ያለው እንዲህ መለኪያ ጀመራችሁ? የለውም መለኪያ የለውም። ፍቅር ንገረኛ። መለኪያ በኪሎ ነው በምንድን ነው? የማታመጡት ነገር የለም እናንተ ጋር መለኪያ። ምናልባት አዲስ ካወጣችሁ አላውቅም። ጥሩ ነው። ከአንተ አስበልጠን እንደማንወዳት ከአንተ አሳንሰን እንደማንወዳት ካሰብክ ጥሩ ነው። ኦርቶዶክስ ግን ማርያምን ሲወድ ምንድን ነው ፍቅሩን በምንድን ነው የሚገልጠው? ኦኬ በጣም ጥሩ። ቅድም እንደነገርኩህ ነው መለኪያ ያለው ስለ አሁን አንተ ለፍቅር ለምሳሌ አብርሃም እግዚአብሔር ሲያዘው እግዚአብሔር እንደሚወድ መገለጫው ልጁን ሰዋልኝ ሲለው ለእግዚአብሔር ያለው መገለጫው ያው ልጁን ይዞ ነው ወደ ተራራ ሄደው። ይህንን አንዱ ለእግዚአብሔር ያለው ትእዛዝና መገለጫው ነው። ገብቶሃል? ስለዚህ እኛ ማርያም የምንወዳት እግዚአብሔር በሰጠን ጸጋ እሷን እናመሰግናታለን። ውዳሴ አለ፣ ውዳሴ ማርያም እንደግማለን። እኛ ሳይሆን አባቶቻችን አባ ሕርያቆስም ቅዱስ ኤፍሬምን ቅዱስ ያሬድን ባመሰገኗት መጠን እንደነሱ ባናመሰግናት ያው እነሱ ጽፈው እንኳን አመሰግነው እንኳን ሊጨርሷት እንኳን አልቻሉም፣ እንደ መጽሐፋችን ማለት ነው። ስለዚህ
ብዙ መገለጫ የለንም፣ ያንሳታል ማለት ነው ያለው ምስጋናው። እሺ እናንተ እንደጻፋችሁላት እንዳዘጋጃችሁላት ሌሎች ክርስቲያኖች ኦርቶዶክስ እንደምታደርገው ልክ በዚህ ደረጃ ላይ እንዲያመሰግኗት የሚያዝ የመጽሐፍ ቅዱስ ንባብ ማስረጃ አስጠን። ማስረጃ እንኳን የሚያስፈልግ አይመስለኝም። ምክንያቱም ስለ ቅድስት ድንግል ማርያም ቢያንስ ትንሽ የሚያክል እውቀት የለህም ብዬ አልገምትም። ቢያንስ ትውልድ ሁሉ ብፅዕቱ ይልኛል ብላለች። ሌላ ይቅርና ማለት ነው። ስለሌለህ ነው ወይስ እኔ ስለማቅ ነው? ወዳጅ ምን አልከኝ ዳኒ? እኔ ስለማቅ ነው ወይስ ስለሌለ ነው ማስረጃ ማሰጠኝ? እንዴ እየነገርኩ ማስረጃ ትውልድ ሁሉ ብፅዕት ይሉኛል ብላለች እኮ ሉቃስ ላይ ማለት ነው። ብፁዕ የተባለ ሁሉ አንተ የምታደርገው ምስጋና፣ ክብር፣ ይህን ያክል ውዳሴ ይገባዋል ማለት ነው። እስቲ ማስረጃ አስጠኝ ለሱ ትምህርት። እሺ በጣም ጥሩ። ትውልድ ሁሉ ብፁዕ ይሉኛል ስትል ትውልድ ሁሉ ያመሰግኑኛል ብላለች። አሁን ለምሳሌ በኦርቶዶክስ አባቶችም ጭምር እያመሰገናት ነው አይደለ? ስለዚህ ትውልድ ሁሉ ያመሰግኑኛል ካለች አንተ አሁን ማመስገን የለብንም ማለት አትችልም። አንተ አሁን ለምሳሌ ትውልድ ሁሉ ያመሰግኑኛል ብፅዕት ይሉኛል ብላለች። እናንተ አሁን ምን ብላችሁ ነው የምታመሰግኗት? ያው እኛ እናመሰግናታለን፣ ግን እናንተ ምን ብላችሁ ነው የምታመሰግኗት? ጥያቄ ነው አሁን የጠየቅኩህ እና እኮ ስታወራ ስሰማ በደንብ እንድንግባባ ማለት ነው። አይደለም ስማኛ ትውልድ ሁሉ ብፅዕት ይሉኛል ያመሰግኑኛል ብላለች። ማመስገን የለብንም? እሱ ጥያቄ ነው። ጥያቄ ውስጥ ያመሰገናት ነው። ትውልድ ሁሉ ያመሰግኑኛል ካለች እኛ አሁን እያመሰገናት ነው። ተረጋጋ ብራዘር፣ ተረጋጋ። ስሜት ያለው ችግሩ መልስ ስታጣ ፓኒክ ታደርጋለህ እና አድምጥ ብራዘር አድምጥ። ኦኬ እሺ፣ የጠየኩት ጥያቄ በደንብ ሰማኝ። እኔ ትውልድ ሁሉ ብፅዕናዋን ስለሚናገር ያ ማለት አንተ እንደምትለው መጽሐፍ ሰርተህላት ያልሆነችውን ነች እያልክ እንድታመሰግናት የሚያዝ የመጽሐፍ ቅዱስ ማስረጃ ስጠን ያልኩ ብፅዕና። ምክንያቱም ከማርያም ውጪ እንኳን አይደለም ማርያም ስለራሷ ጌታችን ኢየሱስ ክርስቶስ እንኳን ስለኛ ብፅዕና መስክሯል። ማርያም አይደለችም፣ ኢየሱስ ስለኛ ብፅዕና መስክሯል። ማርያም ስለ ራሷ ከመሰከረችው ብፅዕና ይልቅ ኢየሱስ ስለ ሁላችን የመሰከረው ብፅዕና የታመነ ነው። ያ ማለት ለእያንዳንዳችን የምስጋና አንተ ያዘጋጀውን የጸሎት መጽሐፍ ውዳሴ ይገባናል ማለት ነው አይደለም። ምን ያገናኘዋል? ማርያም እንደሱ አወድሱኝ አመስግኑኝ እያለች አይደለም። ሲጀመር ብፁዕ ማለት አመስግኑኝ የሚል ትርጓሜ የለውም። የተባረከ ማለት ነው። አለቀ። ስለዚህ የተባረከ ብሎ መጥራት ማለት ያውም በእምነቷ የተነሳ ከማመኗ የተነሳ እግዚአብሔር እንደባረካት የተናገረችበት ሀሳብ ነው። ከዚህ ውጭ ሌላ የተለየ ነገር የለውም። እኔ የጠየቅኩ ጥያቄ አንተ ቤተክርስቲያን ማርያምን የምታመሰግንበትን ውዳሴ አዘጋጅታ በዚህ ደረጃ ላይ እንድታመሰግናትና እንድታከብራት ያደረገውን መጽሐፍ ቅዱሳዊ ኤቪደንስ ስጠኝ ነው ያልኩ። ብፅዕና ካልክ እኔም አለው እዚህ ያለን ወገኖች ሁሉ ብፁዓን ነን። ያ ማን የመሰከረልን? ጌታችን ኢየሱስ ክርስቶስ ነው የመሰከረልን። ስለዚህ ብፅዕና በራሱ መጽሐፍ ሰርተ ያንን ሰው እንድታወድሰው፣ እንድታመሰግነው፣ እንድትዘምርለት፣ ስዕል ሰርተ እንድትሰግድለት የሚያዝ ትእዛዝ አይደለም። ስለዚህ አሁንም እድል ሰጥሃለሁ። የትኛው የመጽሐፍ ቅዱስ ክፍል ላይ ነው ማርያምን በዚህ ደረጃ ላይ እንድታመሰግናት እንድታወድሳት ቀን ሰይመ ስም ሰይመ ስዕል ሰርተ በዚህ ደረጃ ላይ ማርያምን የተለየ ፍጡር አድርገህ እንድታስብ ያደረገ መጽሐፍ ቅዱሳዊ ኤቪደንስ ስጠን ነው እያልን ያለ ነው ወዳጅ። እሺ በጣም ጥሩ ዳኒ። ያው ላለመቀበል ካልሆነ ምናልባት መጽሐፍ ቅዱስ ትቀበላለህ አትቀበልም የራሱ ጉዳይ። ምክንያቱም በፕሮቴስታንት ዓለም የአንተ እምነት አላውቅም፣ በየትኛው ህብረት እንደምታደርግም አላውቅም፣ ተጠያይቀም አናውቅም። እኔ አሁን ያልኩ ያለሁት መጽሐፍ ቅዱስ የሚያዘው ምንድን ነው? ብትወዱኝ ትእዛዜን ጠብቁኝ ነው አይደለ? ስለዚህ መጽሐፍ ያዘዘው ትውልድ ሁሉ ያመሰግኑኛል ብፅዕት ይሉኛል ካለች እኔ ድንግል ማርያም ብፅዕት ናት አመሰግናታለሁ ካልኩ በብዙ ውዳሴ አውጥቼ ማመስገን ይችላለሁ። ገብቶሃል? ይህንን ማለት ትውልድ ሁሉ ያመሰግኑኛል ስትል ምን ብለን ነው የምናመሰግነው ካልን በቃ የራስህን ያለህን ውዳሴ። ይህንን እኮ ከየትን አምጥቶ አይደለም መንፈስ ቅዱስ የገለጸላቸው እነ ቅዱስ ያሬድ፣ አባ ሕርያቆስ፣ ቅዱስ አባ ኤፍሬም ከየትም አምጥቶ አይደለም መንፈስ ቅዱስ የገለጸላቸው ነው።
ድንግል ማርያም በዚህ የሚያክል ልክ ሊያመሰግናት የቻሉ? ስለዚህ ያመሰግኑኛል ካለች እኔም አሁን አመሰግናታለሁ። ግን ያንን የራሴ ምስጋና ሳመሰግናት ግን በቃ የተቀኘሁላት ቅኝት ካለ አመሰግናታለሁ። በመዝሙር ሊሆን ይችላል፣ በገና በመደርደር ሊሆን ይችላል፣ በተለያየ በመዝሙርም በተለያየ በውዳሴም ላመሰግናት ይችላለሁ። ያመሰግኑኛል ካለች እኮ ያው እኔ ብልኝ ነው ማመሰግናት አይደል? ብፁዕ ማለት ያመስግኑኝ ማለት ነው። አዎ ትውልድ ሁሉ ያመሰግኑኛል፣ ትውልድ ሁሉ ብፅዕት ይሉኛል። ብፅዕት ማለት ምን ማለት ነው? ብፅዕት ይሉኛል እኮ ነው ያለችው። ያመሰግኑኛል እኮ ነው። ቅድም ብያለሁ፣ ከአንተ ስለማትሰማ ነው። ማስረጃ ትላለህ እንጂ ሉቃስ ብሏታል። አሁን ይህንን አሁን መጽሐፍ ቅዱስ ብፁዕ ማለት ምስጋና እንደሚገባት፣ ዝማሬ እንደሚገባት፣ እልልታ እንደሚገባት፣ የአምልኮ ይዘት ያለው ነገር እንደሚገባት ማለት መሆኑን ማስረጃ ስጠኝ ያልኩት ጻፍተ ነው እኮ ነገርኩ እኮ። ይሄ ቃላቱ አላቅም ካልከኝ መዝገበ ቃላት ሂደህ ማየት ትችላለህ። ገብቶሃል? አሁን ብፅዕት ምናምናምን ሌላ ማስረጃ ስጠኝ ብላለች ብለህ በአደባባይ ማርያም ያላለችውን እየዋሸ ስለሆነ እየጠበቅኩን ያለው ጻፍተ ነው። ማስረጃ ስጠኝ። በቃ ብፁዕት ይሉኛል፣ ያመሰግኑኛል፣ ያወድሱኛል ብላለች እኮ። በቃ እኛ አሁን በቃ እንወዳታለን፣ እናወድሳታለን። ማስረጃ አላለችም። ሉቃስ እኮ ብያለሁ እኮ ብላለች። ቆይ ማስረጃ ብለኛል አይደለ? አትሽሽ ብራዘር። ማስረጃ ሰው ሲጠይቅ ኤክስተርናላይዝ አሁን ማስረጃ ብለኛል አይደለ? ሉቃስ ብያለሁ። ሉቃስ አሁን ብፅዕና ብፁዕ መባል ማለት ማመስገን፣ ዝማሬ ማምጣት፣ እልልታ ማምጣት፣ ሻማ መለኮስ፣ ኩራዝ መለኮስ፣ ጧፍ ማብራት ምናምን መሆኑን ማስረጃ አንጣ ነው። እሱ ነው ፖይንቱ ብራዘር። አፍተን ያመሰግንኛል ካለች እኮ እኔ ባለኝ እኮ ነው ማመሰግናት። በየትም ይሁን ሻማ በመለኮስ ይሁን በመዘመር ይሁን ባለው እኮ ነው። ቃሉን ያመሰግንኛል ማለት እንደሆነ ማስረጃ አንጣ። አፍተን ነው እንዴ? ቆይ ማመስገን ማለት ምን ማለት ነው? በምንድን ነው? ለምሳሌ አንተ እግዚአብሔር በምንድን ነው የምታመሰግነው? ማስረጃ ነው የጠየቁት። ማስረጃ ማነገር ያለው እኮ ሉቃስ ትውልድ ብፅዕት ይሉኛል ብላለች። በቃ ትውልድ ያመስጉንኝ ብላለች። እሷ ብፁዕ ማለት ማመስገን ማለት ነው። አዎ ያ ትውልድ ሁሉ ያመሰግኑኛል፣ ብፅዕት ይሉኛል። ማስረጃ እሱን ማስረጃ ለሱ ቃል ማስረጃ ነው። ኦኬ ብፅዕት ይሉኛል የሚለው ማስረጃ ነው የምትለው? ግራ ለምን ትጋባለህ ብራዘር? ማርያም ትውልድ ሁሉ ብፅዕት ይለኛል ብላለች። አዎ የተጠየቀው ጥያቄ ብፅዕና ማለት አንተ ሻማ መለኮስ፣ ኩራዝ ማብራት ምናምን ብለህ ተርጉመሃል አይደለ? ለእሱ ትርጓሜ ተረጋጋ። አንደኛ ሰማኝ ዳኔ፣ አንተ የምትፈልገውና ሰው የሚፈልገው ለምሳሌ ቆይ ተረጋጋ። ማስረጃ ምናምን አትበል። ለምሳሌ እኔ ቆይ ሰማኝ፣ አናግረኛ። ምንድን ነው የምትፈጥነው? ማስረጃ ለምሳሌ እኔ ምን ብያለሁ መጀመሪያ ማለት ነው። ትውልድ ሁሉ ያመሰግኑኛል፣ ብፅዕት ይሉኛል ብላለች። ቆይ ተረጋጋ። ምንድን ነው ልናገር እንጂ ከዛ ትናገራለህ። ቅድም እኮ አድምጬሃለሁ። ማስረጃ ነው ግራ የገባህና ማስረጃ ለምንድን ነው ልናገር እንጂ ምንድን ነው አናገረኝ። ከዛ ይሄንን ስህተት አለብህ ብለህ ሞግተኝ። ልናገር እንጂ አወራ ሰማን። ንግግርን በማስረጃ አድርገው ነው ያልኩህ። ሌላውን ማለት ቆይ እድል ስጠኝ፣ አናገረኝ እንጂ ልናገር። ምንድን ነው ማስረጃ እኮ የተጠየቀው ለተናገርከው ላወራው ቆይ መናገር አይቻልም አይደለም? ቶቶ እኔ እንዳንተ ስሜታዊ አልሆንም። እኔ እንዳንተ ስሜታዊ አልሆንም። ዝም ብለህ ወደላት እየተናገርኩ ነው። መናገር አይቻልም። ማስረጃ መጠየቅ ስሜታዊ መሆን ነው ማለት ነው። አሁን ወዳጃችን ርዕስ ሊቀይር ይፈልጋል። አሁንም ማለት ነው ርዕስ አልቀይርም። ማስረጃ የትም እንደው በጣም ትልቅ አርዕስት ነው ያነሳው። የትም አልቀየርም። አሁን አንተ ሌላ ክርክር ነው እንትን የምታደርገውና ልናገር ዳኒ፣ ዝም ብለህ ወደ ሌላ እንትን አትሂድ። አሁን አንተ የምትፈልገው ነው የምትናገረው እንጂ ሰው የሚፈልገው አይደለም እያናገርክ ያለው። ማስረጃ እሺ፣ ቅድም ምን ብያለሁ? ልናገር። ቆይ ዳኒ አናገረኝ። ቅድም ምን ብያለሁ? ትውልድ ሁሉ ያመሰግኑኛል፣ ብፅዕት ይሉኛል። ማስረጃ ለእሱ ንግግር ማስረጃ አፍጥን። በቃ እሱ እኮ ሰማለት ስላላለች እንደዛ እስኪመልስ ማስረጃ። ቆይ እንጂ ዳኒ ምንድን ነው ማታናገረኝ? ልናገር እንጂ መናገር አይቻልም እንዴ? ወዳጄ እንደዛ ማለቷን በማስረጃ ብራዘር እየጠበቅን ያለ ነው። ማስረጃ አንተ እናንተ እኮ ነው አይደለም ዳኒ? ቆይ እናንተ ችግራችሁ ይሄንን ነው። አሁን በቃ ባለፈውም ስለነገርኩ አንተ የምትፈልገው ነው የምትናገረው እንጂ ሰው የሚፈልገው ነገር እንዲናገር አትፈልግም። ገብቶሃል? በጣም ችግር ነው እዚህ ቤት ስታወራ። ምክንያቱም ማስረጃ ነው አይደለም?
ታይም ሰጥተህ ማናገር ትችላለህ። ገብቶሃል አዳሚ? ስለዚህ አይደለም በዚህ ሁኔታ መቀጠል አንችልም። ምክንያቱም አይደለም አንተ የምትፈልገው እንድናገር ነው እንትን እያደረክ ያለ ልገላግል ብራዘር፣ እንዲህ መልስ እንደሌለ ማሳየት ሚዩት አድርገው ማለት ላወራኸው ለተናገርከው ነገር ማስረጃ ስጠን ነው። በቃ ምንም በቃ እኔ ከማስረጃ ፈቀቅ ላልከው ለዛ ለፈለፍከው ሀሳብ ማስረጃ ስጠን። ሌላ ተናገርን አልተናገርን አታውራልን አላልን። ላወራኸውና ለተናገርከው ነገር ግን ምን ማስረጃ አንተ። ከዛ ለቅሶ አያስፈልግም ብራዘር። ትላንትና እንደዚህ ሆኖ ምናምን አይደለም። አሁን ገብተህ የለ በቃ ለዚህ ተጠየቀው ጥያቄ ማስረጃ አንተ። ግልጽ እኮ ነው። ማስረጃ ገልጠህ እዚህ ቦታ ላይ እንደዚህ በሚለው መሰረት ብለህ ማሳየት ነው። ማርያም ያላለችውን ነገር ክሌም እያደረግ ማርያም የት ቦታ ላይ እኔን በከበሮ በማሲንቆ እኔን ዝማሬ ሰርታችሁ ሻማ እየለኮሳችሁ ጧፍ እያበራችሁ አምልኩኝ አመስግኑኝ ስዕል ሰርታችሁ መቻለችና ብራዘር ምኑ ጋር ነው ያለችው? አንተ አለች የምትል ከሆነ ባላለችው ነገር ላይ እንዴት ነው የምታወራው? አለች የምትል ሰው ካለ ገልጦ ያሳያል ብራዘር። አዎ ብጽዕና እኮ እንደዚህ ነው ካልከኝ እንግዲያውስ እኔ ያለውላ እዚህ ጴንጤዎች አለን ፎቶአችንን ወስደ። ምክንያቱም ስለኛ ብጽዕና ኢየሱስ ነው የመሰከረው፣ ማርያም አይደለችም። ማርያም ስለ ራሷ ብጽዕና ነው የተናገረችው። ስለኛም ብጽዕና ጌታችን መድኃኒታችን ኢየሱስ ክርስቶስ መስክሯል። አይ ሳያዩ የሚያምኑ ብፁዓን ናቸው። ይኸው እኔ ጌታዬን ሳላየው ግን አምኛለሁ ብራዘር፣ አምኛለሁ። ሰው እኔ ብፁዕ ነኝ፣ እዚህ ያለን ወገኖች ብፁዕ ነን። ስለዚህ የእኛን ብጽዕና አስበ ለእኛ ምን ማብራት አለብህ? ሻማ መለኮስ አለብህ ማለት ነው። ጧፍ ማብራት አለብህ። ቀን ሰይመ መስጠት አለብህ ለእኛ ለጴንጤዎች ብለህ ማለት ነው። ለጴንጤዎች አንድ ቀን ያስፈልጋል ማለት ነው። ብጽዕና ከሆነ እሱ መሰረት ማለት ነው፣ መስፈርት እሱ ከሆነ ለተናገርከው ነገር ማስረጃ አንጣን የተባልከው ወዳጅ እና ፕሊስ መልስ ስታጡ ኤክስኪውዝ አታርጉ። በሌላ ነገር ላይ አታመካኝ። እሺ ሰላም መርሳ ነው የሚለው። ሰላም ወንድማል እንዴት ነህ? ሰላም መርሳ ሚዩት ነህ እያወራ ከሆነ ደህና ነን እግዚአብሔር ይመስገን። እንትና ኮንተስ ላይ ገባሁት ብዙ የምለውን ቃል እንዴት እንደተረዱት እንጃ ጊዜ ይወቅላቸው። እሺ ከየት ቤት ነው? አንድ ብረት ነው። አንድ ነው ፋሚሊ ነኝ። እሺ አብነት ሰላም ሰላም አብነት ሰላም። እሺ ሌላ ኦርቶዶክሳዊ አለ ማርያምን አትወዷትም የሚል ኦርቶዶክሳዊ ወይ ደግሞ እኛ ማርያምን እንወዳታለን የምትላችሁ የምታምኑት ኦርቶዶክሳውያን ማርያምን ከጴንጤ አስበልጣችሁ እንደምታወዷት የምታውቁ ኦርቶዶክሳውያን ካላችሁ መግባት ይቻላል። እኛ ኦርቶዶክሳውያን ከጴንጤ አስበልጠን ነው ማርያምን የምንወዳት ብላችሁ የምታምኑ ኦርቶዶክሳውያን። እኛ ግን በብዙ ማስረጃ ጭራሽ ኦርቶዶክሳውያን ማርያምን እንደማትወዷት በማስረጃ እናሳያቸዋለን። እሺ ኢዮብ ባይ ጂሰስ። መቼስ ጂሰስ ብሎ ኦርቶዶክሳዊ ይኖራል ብዬ አላስብም፣ ግን ድንገት ልጠይቀ። ሰላም ኢዮብ። ዳኒ ሰላም ላንተ፣ እንዴት ናችሁ? ሁሉ ሰላም? እኔ ወንድም ነኝ። እውነት ነው ጂሰስ ብሎ የለም። እሺ ጸጋ ይብዛልህ፣ ተባረክልኝ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። እኛ ማርያምን እንወዳታለን የምትሉ ኦርቶዶክሳውያን ካላችሁ እሺ ሰላም ፍቅር እንዴት ነሽ? ወይ እንዴት ነህ? ሰላም ፍቅር ይሰማል? እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ ማርያምን ኦርቶዶክሶች ይወዷታል? ማርያምን ትወዷታላችሁ? የምር ለማርያም ፍቅር አላችሁ? ለማርያም ፍቅር አላችሁ ኦርቶዶክሳውያን? እሺ ሰላም ኤልሳ ነው የሚለው። ኤልሳ ሰላም
ሰላም ይሳ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ ማርያምን እንወዳታለን የሚል ኦርቶዶክሳዊ። ምክንያቱም ይሄ ክሌም በተደጋጋሚ ለጴንጤዎች የሚሰጥ ክሌም ነው አይደለ? የማርያም ጠላቶች መድረካቸው የሚደምቀው ስለኛ ማርያምን አለመውደድ ሲወራ ነው። ግን ሪሊ እናንተ መጽሐፍ ቅዱስ ውስጥ ያለችውን የጌታችን የመድኃኒታችን የክርስቶስ ኢየሱስ እናትን ትወዳታላችሁ ወይ ነው ጥያቄ። አስረግጠን ነግራችኋለን፣ በማስረጃ ማለት ነው። አትወዷትም። የጌታን እናት ኦርቶዶክሳውያን አይወዷትም። ይህን ስንል በማስረጃ ማለት ዊዝ ኤቪደንስ ነው የምናወራው። አትወዷትም። የጌታን እናት የምትወዱ አማኞች አይደላችሁ። እሺ ፍቅር በድጋሚ ገባህ ወይ ገባሽ? ሰላም። እሺ እንዴት ነሽ ወይ እንዴት ነህ? ሰላም ፍቅር። ሚዩት ነው እያወራ ከሆነ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። እሺ ሌላ ኦርቶዶክሳዊ ማርያምን እንወዳታለን ብሎ የሚያምን ኦርቶዶክሳዊ ካለ እንቀበል። እሺ ሰላም ሰብለ፣ እንዴት ነህ ዳኒ? ሰላም ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና ነኝ። ሰላም ናችሁ? ሁሉ ሰላም፣ ጌታ ይባረክ። አሜን አሜን። ጥያቄያችሁ ምንድን ነው የሚለው? ማርያምን ትወዳታላችሁ ወይ? መቼም ማርያምን የማይወድ አላውቅም፣ ዲያብሎስ ካልሆነ በስተቀር ማርያምን የማይወድ ያለ አይመስለኝም። ማንኛውም ሃይማኖት ላይ ያለ ሰው የጌታን እናት ኦርቶዶክሳውያን ይወዷታል። ይወዷታል፣ ግን ከመውደድም በላይ ወደ ማምለክም ይኬዳል። መጽሐፍ ቅዱስ ላይ ያለችውን ማርያም ይወዷታል አይመስለኝም። የሚወዷት አይመስለኝም። ሌላ ማርያም ስለሰሩ ነው ማርያምን አሁን ወደ ማምለክ የሄዱት እንጂ የጌታን እናት መጽሐፍ ቅዱስ ላይ ያለችውን የጌታን እናት ቤተክርስቲያኒቷ ሪኮግናይዝ አታደርጋት፣ አትቀበላት። ግን ያው የምለው የጌታ እናት ናት ተብሎ ነው እንግዲህ የምትከበረውም ማምለክ እንኳን በቃ ወደ ማምላክ ተሄዷል። እኔ አሁን ለነገሩ ብዙ እንዲህ ታምር ምናምን ገድል ጋር እንኳን አሁን ትቻለሁኝ፣ ግን በጣም ወዳታለሁ፣ የራሴን ወዳታለሁ በጣም የጌታዬን እናት። ሌላው ግን እንግዲህ አላቅም፣ መንገዱ ሁሉ እየተለየብኝ መጥቷል። እኔ ግን አሁን አካሄዴን ትንሽ ቀይሬያለሁኝ፣ ግን በጣም ወዳታለሁ። እንደ በፊቱ መስገዱ ምናምኑ ሌላው ነገር የለም፣ ግን እጅግ በጣም አድርጌ በጣም ወዳታለሁ። የጌታዬ እናት፣ የአምላኬ እናት፣ የፈጣሪ እናት ስለሆነች ወዳታለሁ። በስጋ የወለደችው ስቴዮን ነው የሚለው። ሰላም እሺ። ሌላ ኦርቶዶክስ አለ። ሌላ ኦርቶዶክስ አለ። ጽዮን ነው የሚለው። አይም ሶሪ። እሺ ሌላ ኦርቶዶክስ አይካል የጌታን እናት ሁላችንም እንወዳታለን፣ ምንም ጥያቄ የለውም። ግን ቤተክርስቲያኒቷ ውስጥ የጌታ እናት ብላ የምትከተላትና የምትወዳት ማርያም፣ እሷ ግን የጌታ እናት እንዳሆነች በብዙ ማስረጃዎች እናሳያለን። ምክንያቱም ቤተክርስቲያኒቷ ውስጥ ያለችው ማርያም በዚህ ሰዓት ጸሎት የምትሰማ አይደለ? እንደዚህ አይነት ማርያም ነው የተሳለችው። ልጅ የምትሰጥ ገነት የምታስገባ እንደዚህ አይነት ማርያም ነው የተሳለችው። ኦኬ፣ እንደዚች አይነት ማርያም የጌታ እናት ማርያም አይደለች። ኦኬ፣ ለተጨነቀ የምትደርስ አይደል? ለተጨነቀ የምትደርስ የምትረዳ የምታግዝ እንደዚች አይነት ማርያም በእግዚአብሔር ቃል ውስጥ አለች ወይ ብላችሁ ብትጠይቁ በእግዚአብሔር ቃል ውስጥ የለችም። ኦኬ፣ ይህችን ማርያም መጽሐፍ ቅዱስ ውስጥ ፈልገን አናገኛት። አማላጅ የሆነች በላይ በሰማይ እንደዚች አይነት ማርያም በእግዚአብሔር ቃል ውስጥ የለችም። ኦኬ፣ በእግዚአብሔር ቃል ውስጥ የለችም። በእግዚአብሔር ቃል ውስጥ የሌለችውን ማርያምን ነው
የሚወዷት ስሟን በመጥራት የምታድን ስሟ ስለተጠራ የምታድን የምትታደግ ማርያም አለች ወይ ካላችሁ የላችም። እንደዚህ አይነት ማርያም የለችም በእግዚአብሔር ቃል ውስጥ። ይህችን ማርያም መጽሐፍ ቅዱስ ውስጥ አናገኛት። አሁን የእኛ ማርያም የጌታችን የመድኃኒታችን የክርስቶስ ኢየሱስ እናት ጸሎትን አትሰማም። ጸሎትን ባትሰማም ግን እኛ ወንጌል አማኞች እንወዳታለን። ጸሎታችንን ባትመልስልን እንወዳታለን። ልጅ ባትሰጥ እንወዳታለን። ባትረዳ ባታግዝ እንወዳታለን። ለምን? ይህችን ማርያምን ነው ጌታ የነገረን፣ መጽሐፉ ያስተዋወቀን፣ ጌታ ያሳየ ለዮሐንስ ይኸው ይህችው እናት ብሎ ሲሰጠው ይህችን እናት ነው የሰጠው። ምንም ከዚህ ያልተለየች ማለት ነው። ይህችን ማርያም አሁን እንወዳታለን፣ ተቀብለናታል። ጌታ ካላፈረባት እኔ ጴንጤው አላፍርባት። ለምን እናፍርባታለን? ምንም ያሳፍረን ነገር የለም። ጌታ ከዚች እናት እንደተገኘ በትክክል እናምናለን። ትውልድ ሁሉ ብፅዕት ይላታል። አዎ ትውልድ ሁሉ ብፅዕት ይላታል፣ እንመሰክራለን። የተባረከች እናት ናት። ከሞት መነሳት አያስፈልጋትም። ድራማ መስራት አያስፈልግም ለዚች ማርያም። ለምን ድራማ መስራት ያስፈልጋል? ከሞት ተነስታለች ብሎ መጽሐፍ ቅዱስ ወንጌላት ያልተናገሩትን ሐዋርያት ያልመሰከሩለትን አዲስ ማርያም መፍጠር ያስፈልገን። አዎ ሞታ የጌታን መምጫ እየጠበቀች ትንሣኤዋን እየተጠባበቀች ያለች እናት የጌታ እናት ናት። ምንም ችግር የለው። ለእኔም እናቴ ናት። ምንም አላፍርባትም። ከሞት ለማስነሳት አይ ጌታ እኮ አስነስቷታል በሶስተኛው ቀን ከሞት ተነስታለች እያልኩኝ ማውራት መናገር መጽሐፍ ቅዱስ ውስጥ የሌለውን ሀሳብ ለእሷ መስጠት አይጠበቅብኝ። የጌታን የትንሣኤን ድምፅ ያንን ድምፁን እስክትጠብቅ ድረስ ብታንቀላፋ ምን ችግር አለ? ብራዘር ስጋዋ የጌታን ዳግም መምጣት ቢጠብቅ ምን ችግር አለ? ምንም ችግር የለም። ምን ችግር አለ? አየህ መጽሐፍ ውስጥ ያለችውን የጌታን እናት ቤተክርስቲያኒቷ ስለማትቀበላት የኦርቶዶክስም ይሁን የካቶሊክም እንደ እግዚአብሔር ቃል ባልሆነ መንገድ ላይ አዲስ ማርያም ክሬት አድርገዋል። ከፍጡር በላይ ከፈጣሪ በታች እንዲህ አይነት ማርያም የእግዚአብሔር ቃል ውስጥ የለች። ለምንድን ነው እንደዚህ አይነት ማርያም ክሬት የተደረገው ካልን በጣም ግልጽ ነው። መጽሐፍ ቅዱስ ውስጥ ያለችውን የጌታን እናት ስለማይወዷት፣ ኦኬ፣ ስለማይወዷት ያችን የጌታ እናት መጽሐፍ ቅዱስ ውስጥ ያለችውን እናት ስለማይቀበሏት ልዩ የሆነች ማርያም ናት እኮ አሁን በሰው ልብ ውስጥ ያለችው። ኦኬ፣ በሰው ልብ ውስጥ ያለችው ልዩ ማርያም ናት። ዶንት ፎርጌት። በዚህ ሰዓት ላይ በኦርቶዶክሳውያን ልብ ውስጥ ያለችው ማርያም የተለየች ማርያም ናት። በዚህ ሰዓት ላይ ጸሎታቸውን ልመናቸውን የምትቀበል በሰማይ ያለች አማላጅ የሆነች ቢጨንቃቸው ግራ ቢገባቸው ቢጮሁ የምትሰማቸው የምታደምጣቸው ስሟን በመጥራት የዘላለም ሕይወት የሚያገኙባት የኃጢአተኛ የበደለኛ ወዳጅ ማርያም ብለው ያስቀምጧታል። እንደዚህች አይነት ማርያም በእግዚአብሔር ቃል ውስጥ የለችም። ብራዘርስ የለችም በእግዚአብሔር ቃል ውስጥ። አይ አለች ዳኒ ተሳስታችኋል የምትሉን ከሆነ ገብታችሁ መውገት ትችላላችሁ። ይኸው ድል እየሰጠናችሁ ነው ያለው። በእግዚአብሔር ቃል ውስጥ ግን እንደዚች አይነት ማርያም የለችም። ይህችን ማርያም የምትከተሉ አሁንም ተስፋ የምታደርጉ ሰዎች ካላችሁ ከጨለማ መንገድ ተመለሱ። የጨለማ መንገድ ነው እሱ። እግዚአብሔር የማይገኝበት ቃሉ የሌለበት የእግዚአብሔር ሐሳብ የማይገኝበት ትምህርት ነው እሱ ትምህርት። የለችም እንደዚህ አይነት ማርያም። ከየት ነው ያገኛችሁት? ኦኬ፣ እንድታምኗት እንድትወዷት ያደረጓችሁ ማርያም የእግዚአብሔር ቃል ውስጥ የሌለች ማርያምን ነው። የእግዚአብሔር ቃል ውስጥ የሌለች ማርያም እንወዳታለን የምትሏት ማርያም ከሞት የተነሳች ማርያም የእግዚአብሔር ቃል ውስጥ የለች። ያረገች ማርያም በእግዚአብሔር ቃል ውስጥ የለች። የትንሣኤ አካል ለብሳ የተነሳች ማርያም በእግዚአብሔር ቃል ውስጥ የለች። ሐዋርያው አልሰበኳትም፣ አልነገሩንም። ይሄው እናት የተባለው ዮሐንስ አንዳች ነገር አልጻፈም ስለ ማርያም። ታዲያ ከየት አምጥታችሁ ነው ይችን ማርያም እንወዳታለን የምትሏት? የምትወዷት በሰው ሐሳብ ዲዛይን የተደረገች የሰውን ፍላጎት ያሟላች ማርያም ናት እንጂ በእግዚአብሔር ቃል ውስጥ ያለችው የጌታችን የመድኃኒታችን የክርስቶስ ኢየሱስ እናት አይደለች። ልዩ ማርያም ናት እቺ ማርያም። ልዩ ማርያም ናት እቺ ማርያም። ይችን ማርያም ነው በልባችሁ ላይ በትልቁ የሳሉት።
አይደል? ቤተክርስቲያኒቷ እንደዛ ነው እኮ ማርያም ማርያም እያላችሁ ስሟን እየጠራችኋል። ዝማሬዎቻቸው መድረኮቻቸው የሚደምቁት ስለ ማርያም ሲወራ ማለት እንዴ እሱን እኮ ነው የምናየው። እስኪ ላሰማችሁ አንድ ዝማሬ ላሰማችሁ፣ እንዴት ህዝቡ በጨለማ መንገድ ላይ እንዳለ እንድትረዱት ያክል። በሰው ልብ ውስጥ ተስላ የምናያት እቺ ማርያም በእግዚአብሔር ቃል ውስጥ ግን የሌለች ማርያም